የሚኒስትሮች ምክር ቤት ዛሬ ባካሄደው 52ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። በዚህም የጉምሩክ አዋጅ ላይ ግብአቶችን በማከል አዋጁ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይ ግብአቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የኢንተርፕረነርሺፕ የልማት ረቂቅ ፖሊሲ ላይ ግብአቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ዛሬ ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ኢትዮጵያ ቴክኖሎጂን በመጠቀም ብሔራዊ ጥቅሟን ለማስጠበቅ ለዲጂታል ዲፕሎማሲ በትኩረት እየሰራች መሆኑን የውጭ ጉዳይ ሚኒስቴር ገለጸ። ሚኒስቴሩ በሀገር አቀፍ ደረጃ የተተገበረው ዲጂታል ኢትዮጵያ 2025 ለዲጂታል ዲፕሎማሲ ስራ ምቹ ምህዳር መፍጠሩን አስታውሷል። አክሎም ዲጂታል ኢትዮጵያ 2030 ስትራቴጂ የመሰረተ ልማት ዝርጋታ ላይ ትኩረት የሚደረግ በመሆኑ ለዘርፉ ትልቅ እድል ይዞ እንደሚመጣም ገልጿል። ኢትዮጵያ በቀጠናው የአየር መንገደኞች አያያዝ መሻሻልና መረጋገጥ ቁርጠኛ ናት አለ የሲቪል አቪዬሽን ባለስልጣን። የአየር ትራንስፖርት ደንበኞች አያያዝ በተመለከተ በአዲስ አበባ እየተካሄደ ባለው አውደ ጥናት ባለስልጣኑ የመንገደኞች ደህንነት የሚረጋገጠው በመንግስታት፣ በአየር መንገዶች፣ በተቆጣጣሪዎች እንዲሁም በአገልግሎት ሰጪዎች መሆኑን አንስተዋል። በአፍሪካ ህብረት አባል ሀገራት ውስጥ በዋነኛነት ከሚስተዋሉ ችግሮች የመንገደኞች አያያዝ ሁኔታ፣ እንግልት፣ ንብረቶቻቸው ከመጠበቅና አላስፈላጊ ወጪ የመዳረጋቸው ጉዳይ ወቅታዊና አንገብጋቢ አድርጎታል።